ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው ከትናንትና በመቀጠል ማለት ነው በዲቃላ ፊደላት ቃላት ምስረታ ነው ይዤላችሁ የመጣሁኝ። እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ ማንበብ ትችላላችሁ ማለት ነው። ዛሬ ደግሞ በአራቱ ፊደላት ዲቃላ ማለት ነው እናያለን። በማን በቀ ዲቃላ፣ በ ከዛ በተና በቸ በእነዚህ በአራቱ ፊደላት ባሏቸው ዲቃላ እየመሰረትን እናያለን ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ቋ ን ቋ ቋ የቀ ዲቃላ ነች። ን ከነ ቤተሰብ ስድስተኛ ነች። ቋ የቀ ዲቃላ ነች ማለት ነው። ያ ማለት በቀ በአራተኛው በቃ የተመሰረተች ዲቃላ ነች። አብዛኛውን ሰዓት በባለፈም እንደነገርኋቸው ዲቃላ ፊደላት የሚመሰረቱት በአራተኛ ፊደል ነው። ስለዚህ ቋንቋ ቋንቋ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ደግሞ ተቋማት ተ የመጀመሪያ ፊደል ነች። ቋ በቀ ቤተሰብ በአራተኛው በቃ የተመሰረተች ዲቃላ ነች ማለት ነው። ማ ከመቤተሰብ አራተኛ ነች። ት ከተቤተሰብ ስድስተኛ ነች። በአንድ ላይ ተቋማት ተቋማት የሚል ቃል መስርተው ይገኛሉ። ቀጣዩ ከዚህ ጋር ደግሞ ስቧል ስ ከሰቤተሰብ ከሳቱ ማለት ነው ስድስተኛ ነች። ቧ ከበቤተሰብ በአራተኛዋ ባ በምትባለው ፊደል የተመሰረተች ዲቃላ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ስቧል ስቧል የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ት ቷ ቸ ው ት ከተቤተሰብ ስድስተኛ ነች። ቷ የተ ዲቃላ ነች። ያ ማለት ወይም ስምንተኛ ፊደል ማለት ነው። ቸ የመጀመሪያ ፊደል ነች። ው ከቤተሰብ ስድስተኛ ነች። በአንድ ላይ ትቷቸው የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ አቋም አ የመጀመሪያ ፊደል ነች። ቋ የቀ ዲቃላ ነች ማለት ነው። ም ከመቤተሰብ ስድስተኛ ነች። በአንድ ላይ አቋም የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ መቋቋም መ የመጀመሪያ ፊደል ነች። ቋ የቀ ዲቃላ ነች። ይችም እንዲሁ የቀ ዲቃላ ነች። ም ከመቤተሰብ ከዚች ማለት ነው ስድስተኛ ነች። በአንድ ላይ መቋቋም የሚል ቃል መስርተው እናገኛቸዋለን። ቀጣዩ ከዚህ ጋር ጠቧል ጠ የመጀመሪያ ፊደል ነች። ቧ የበ ዲቃላ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ጠቧል የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ስልቷ ስ ከሰቤተሰብ ስድስተኛ ነች። ል ካለቤተሰብ ስድስተኛ ነች። ቷ የተ ዲቃላ ነች ማለት ነው። በአንድ ላይ ስልቷ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ተቋም ተ የመጀመሪያ ፊደል ነች። ቋ የቀ ዲቃላ ነች። ም ከመቤተሰብ ስድስተኛ ነች። በአንድ ላይ ተቋም የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር አቋራጭ አ የመጀመሪያ ፊደል ነች። ቋ የቀ ዲቃላ ነች። ራ ከረ ቤተሰብ አራተኛ ነች። ጭ ከጨ ቤተሰብ ስድስተኛ ነች። በአንድ ላይ አቋራጭ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣዩ ደግሞ እዚህ ጋር ሞቷል ሞ ከመቤተሰብ ሰባተኛ ነች። ቷ የተ ዲቃላ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ሞቷል የሚል ቃል መስርተው እናገኛቸዋለን። ሲቀጥል ከዚህ ጋር ብርታቷ ብ ከበቤተሰብ ስድስተኛ ነች። ር ከረቤተሰብ ስድስተኛ ነች። ታ ከተቤተሰብ አራተኛ ነች። ቷ ከተቤተሰብ
በአራተኛዋ በታ ማለት ነው የተመሰረተች ይኸው በይችኛዋ ማለት ነው የተመሰረተች ዲቃላ ነች። ይኸው ታ ማለት ከዚህ ጋር እዚህ ጋር ወደ ግራ የመጣ ቅጥል አላት። ከዚያ በቀኝ በኩል ደግሞ እችን እንድትቀጥል ስናደርግላት ተዋ ትሆናለች ማለት ነው። ለዚያ ነው ዲቃላ ፊደላት በአራተኛ ፊደል ነው የሚመሰረቱ ያሏችሁ ማለት ነው። ስለዚህ በአንድ ላይ ምን ለማለት ነው? ብርታቷ ብርታቷ የሚል ቃል መስርቶ እናገኛቸዋለን። ከዚህ ጋር ደግሞ ቋ ቋት ቋ ከቀ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ይችም እንዲሁ የቀ ዲቃላ ነች። ት ከተ ቤተሰብ ስድስተኛ ነች። በአንድ ላይ ቋቋት ቋቋት የሚል ቃል መስርቶ ይገኛሉ ማለት ነው። ሲጠብቅ ደግሞ ቋቋት ይሆናል ማለት ነው። ቋቋት ፈለፈላት ይሆናል ማለት ነው ትርጉሙ። ሲላላ ደግሞ የበሽታ ስም ይሆናል ማለት ነው። ቋቋት ሲል የበሽታ ስም። ቀጣይ ከዚህ ጋር አ ቧ ራ ማ አ የመጀመሪያ ፊደል ነች። ቧ ከበቤተሰብ በአራተኛዋ ፊደል የተመሰረተች ዲቃላ ነች። ራ ከረቤተሰብ አራተኛ ነች። ማ ከመቤተሰብ አራተኛ ነች። በአንድ ላይ አቧራማ አቧራማ የሚል ቃል መስርቶ እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ት ቷ ል ት ከተቤተሰብ ስድስተኛ ነች። ቷ ከተቤተሰብ በአራተኛው የተመሰረተች ዲቃላ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ትቷል ትቷል የሚል ቃል መስርተው ይገኛሉ። ቀጣዩ ከዚህ ጋር ገ ማ ቿ ገ የመጀመሪያ ፊደል ነች። ማ ከመቤተሰብ አራተኛ ነች። ቿ ከቸቤተሰብ በአራተኛዋ የተመሰረተች ዲቃላ ነች ማለት ነው። ወይም የቸ ዲቃላ ነች። በአንድ ላይ ገማቿ ገማቿ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ አ ቧ ራ አ የመጀመሪያ ፊደል ነች። ቧ የበዲቃላ ነች። ራ ከረቤተሰብ አራተኛ ነች። በአንድ ላይ አቧራ አቧራ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ መ ቧ ደ ን መ የመጀመሪያ ፊደል ነች። ቧ የበዲቃላ ነች። ደ የመጀመሪያ ፊደል ነች። ን ከነቤተሰብ ስድስተኛ ነች። አንድ ላይ መቧደን መቧደን የሚል ቃል ይመሰረታሉ ማለት ነው። ከዚህ ጋር ደግሞ ዝ ቷ ል ዝ ከቤተሰብ ስድስተኛ ነች። ቷ የተዲቃላ ነች። ል ካለቤተሰብ ስድስተኛ ነች። እነዚህን ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዝቷል ዝቷል የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ልጆቿ ል ከለቤተሰብ ስድስተኛ ነች። ጆ ከጀቤተሰብ ሰባተኛ ነች። ቿ የቸ ዲቃላ ነች። በአንድ ላይ ልጆቿ ልጆቿ የሚል ቃል ይሰጣሉ ማለት ነው በስርዓት ተደርድረው ሲነበቡ። የመጨረሻው ከዚህ ጋር ቧ ን ቧ ቧ የበዲቃላ ነች። ን ከነቤተሰብ ስድስተኛ ነች። ቧ የበዲቃላ ነች። በአንድ ላይ ቧንቧ ቧንቧ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ቧ ን ቧ ወ ች ቧ ከበቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ን ከነቤተሰብ ስድስተኛ ነች። ቧ እንዲሁ ይችም የበዲቃላ ነች ማለት ነው። ወ ከወቤተሰብ ሰባተኛ ነች። ች ከቸቤተሰብ ስድስተኛ ነች። በአንድ ላይ ቧንቧዎች ቧንቧዎች የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ስ ቷ ል ስ ከሰቤተሰብ ስድስተኛ ነች። ቷ የተዲቃላ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ስቷል ስቷል የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ሟ ቿ ሁለቶችም ዲቃላ ናቸው። አስተውሉ። ሟ በመቤተሰብ በአራተኛዋ በማ ማለት ነው የተመሰረተች ዲቃላ ነች። ቿ እንዲሁ የቸ ዲቃላ ነች። በአንድ ላይ ሟቿ ሟቿ የሚል ቃል መስርተው እናገኛቸዋለን ማለት ነው። ለዛሬ ያለ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው